ይህ ከጎን ላይ የምትመለከቱት ምስል የኢራን አብዮታዊ ዘብ አይአርጂሲ አባላት በትላንትናው ዕለት ሁለት የንግድ መርከቦችን በቁጥጥራቸው ስር ሲያደርጉ የሚያሳይ ምስል ነው። እንግዲህ በግልጽ በምስሉ ላይ እንደሚታየው የአይአርጂሲ ወታደሮች መጀመሪያ በአነስተኛ ጀልባዎች ወደ መርከቧ ከተጠቁ በኋላ ከዛ ከአነስተኛ ጀልባቸው ላይ ወርደው ወደ መርከቡ በመግባት መርከቡን በቁጥጥራቸው ስር ያደረጉበትን ሁኔታ ነው የሚያሳየው። ልነግራችሁ የፈለኩት ግን በዚህ መልኩ በቁጥጥር ስር አድርገውታል የሚለውን ሳይሆን እነዚህን የአይአርጂሲ ወታደሮች ወደ መርከቦቹ ያቀረቧቸውና የወታደራዊ ተንታኞች ሞስኪቶ ፍሊት እያሉ የሚጠሯቸው በዚህ ሰዓት ላይ የአሜሪካን እንግዲህ ግዙፍ የሚባል የባህር ኃይል በመፈታተን ረገድ ምናልባትም ተገዳዳሪ ያልተገኘላቸውን የኢራን አነስተኛ የጦር ጀልባዎችን የተመለከተውን መረጃ ነው። ሰላም ጤና ይስጥልን ክብራትና ክብራን የሬድሲ ፖስት ቤተሰቦች፣ በሬድሲ ፖስት ላይ በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። በዛሬ ቆይታችን ላይ ቀደም ብዬ ከነገርኳችሁ ሞስኪቶ ፍሊት እየተባሉ ከሚጠሩ የኢራን በዚህ ሰዓት ላይ በቃ የባህር ኃይል ልብ ምት ተብለው ሊገለጹ ከሚችሉ አነስተኛ ጀልባዎች ባሻገር በአሁኑ ሰዓት በአሜሪካና በኢራን መካከል የቀጠለው ጦርነት በተለይ የጦር መሳሪያ ክምችት ጋር በተገናኘና በተያያዘ በጣም ከፍተኛ የሆኑ ጭንቀትና ውጥረት በሁለቱም ሀገራት በኩል አለ። አሁን የትኛው ሀገር በአጭር ጊዜ ውስጥ የጎደለበትን ነገር አሟልቶ ለቀጣይ የጦርነት ሂደት ውስጥ ዝግጁ ሊሆን ይችላል፣ ማንስ ደግሞ በርከት ያለ የጦር መሳሪያ ተርፎታል የሚለው ጉዳይ ነው በመጠየቅ ላይ የሚገኘው። ከዚህ ጋር በተገናኘ ሴንተር ፎር ስትራቴጂክ ኢንስቲትዩሽን የሚባል በሀገር አሜሪካ መቀመጫውን ያደረገ ተቋም የግምገማ ሪፖርቱን ይፋ አድርጎ በሀገረ አሜሪካ ያለው የጦር መሳሪያ ክምችት በተለይ ከሚሳኤሎች ጋር በተገናኘ ያለው ክምችት በምን አይነት ደረጃ ላይ እንደሚገኝና ይህ ነባሪያ ሁኔታም አንደኛው አሜሪካ ጦርነቱን በቶሎ መቋጨት እንዳለባት ከሚጠቁሙ ነገሮች መካከል ስለመሆኑ የሚገልጽ አይነት መረጃን ይፋ አድርጓል። ይሄኛውንም ጉዳይ እንመለከታለን። በጥቅሉ አሁናዊውን የኢራንና የአሜሪካ ጦርነት በተለይ በዛሬው ዕለት እየተሰሙ ያሉ አበይት ዋና ዋና ጉዳዮችን ወደ እናንተ እያደረስን አብረን እንቆያለን። መልካም ቆይታ ይሆንላችሁ። ጦርነቱ በዚህ ሰዓት ላይ ኦልሞስት ያው በተኩስ አቁም ተቋጭቷል ብለን ባንገልጽም እንኳን ያው የተኩስ ልውውጥ ስለሌለ ብቻ የተወሰነ ፋታ አግኝቷል ብንልም፣ ነገር ግን በባህር ኃይል እንቅስቃሴ ላይ አሜሪካም ሆነች ኢራን በራሳቸው መንገድ የበላይነትን ይዘው ለመቀጠል እያደረጉ ያለው መገዳደር በጣም ከመቼውም ጊዜ በላይ ተጠናክሯል። በትላንትናው ዕለት እንደምታውቁት ኢራን ሁለት የንግድ መርከቦችን በቁጥጥር ስር ማድረጓን የሚገልጽ መረጃ ተሰምቷል። ይህን ጉዳይ በተመለከተ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰጡት አስተያየት የኢራን እርምጃ ወይም ሁለቱን የንግድ መርከቦች በቁጥጥር ስር ማድረጓ የተኩስ አቁም ስምምነቱን የሚጥስ ነገር አይደለም በማለት መናገራቸውም ጭምር ተገልጿል። ቀደም ብሎ ኢራን ይህንን ሁለቱን የንግድ መርከቦች በቁጥጥር ስር ለማድረግ የተገደደችበትን ውሳኔ የወሰነችው ከዛ ቀደም ብሎ ባሉት ቀናት የአሜሪካ ባህር ኃይል ከቻይና መነሻ አድርጋ ወደ ኢራን እየመጣች የነበረ ሶስካ የተባለች የምትጠራ የነዳጅ ጫኝ መርከብን በቁጥጥራቸው ስር ካደረጉ በኋላ ለዛ የተሰጠ ያጸፋ ምላሽ ነው። አሜሪካ የኢራንን የካርጎ መርከብ በቁጥጥር ስር የማድረጓን ሂደት ኢራን የተኩስ አቁም ስምምነቱን በይፋ የሚጥስ ተግባር ነው በማለት ስትኮንን፣ ነገር ግን ደግሞ አሜሪካ በዛሬው ዕለት ያው የትላንት ኢራን የፈጸመችውን ሁለቱ መርከቦች የመቆጣጠር አካሄድ የተኩስ አቁም ስምምነቱን የሚጥስ አይደለም ሲሉ ተናግረዋል። ከዛ በተጨማሪ በዛሬው ዕለትም ደግሞ በስሪላንካና በኢንዶኔዥያ መካከል በሚገኘው የህንድ ውቅያኖስ አካባቢ ላይ ሁለት ኢራን የንግድ መርከቦችም በቁጥጥር ስር ውለዋል የሚል ዘገባ ወጥቷል። ማጀስቲክ ኤክስ እየተባለች የምትጠራዋ እንግዲህ ዛሬ ደግሞ በአሜሪካ በቁጥጥር ስር ውላለች የተባለችው የንግድ መርከብ ነዳጅ ጭና ነበር የሚል አይነት ዘገባዎችም እየወጡ ነው። ነዳጅ ጭና ወደ ቻይና እያመራች ነበረ። ስለዚህ አሁን ተያዘ የምንለው የቻይና ነዳጅ ጭምር ነው ማለት ነው። ስለዚህ እነ ቻይና ለዚህ የአሜሪካ እንቅስቃሴ ምን አይነት ያጸፋ ምላሽ ይሰጣሉ፣ ወይም ያጸፋ ምላሽ ባይሆን እንኳ በምን መልኩ ጉዳዩ ላይ አስተያየታቸውን ወይም ምላሻቸውን ይሰጣሉ የሚለው ነገር በጣም ተጠባቂ ነገር ሆኖ ይገኛል በዚህ ሰዓት ላይ ማለት ነው። አሜሪካ ዛሬ የኢራንን መርከብ የማገት ስራዋን ቀጥላለች። ትላንትና ኢራንም ያከናወነችው ምግባር ይታወሳል። ስለዚህ የባህር ላይ ውጥረቱ ከመቼውም ጊዜ በላይ አይሏል ነው ያለንበት ነባሪያ ሁኔታ ማለት ነው።
ከዚህ ቀደም ታዲያ ዶናልድ ትራምፕ አንድ ቪዲዮ አሳያችኋለሁኝ የኢራንን የባህር ኃይል በተመለከተ ሲናገሩ የነበረው ሐሳብ አለና የኢራን የባህር ኃይል መርከቦች አሁን ሰጥመው ከባህሩ ስር ይገኛሉ፣ የኢራን የባህር ኃይል ጉዳይ የሚያሳስበን አይደለም ሲሉ በተደጋጋሚ ይደመጡ ነበርና ይሄኛውን ቪዲዮ አንዴ ላስደምጣቸው ከዚህ ቀደም እሳቸው የሰጡትን አስተያየት። Iran's drone and missile capability is being utterly demolished. The Navy is gone. It's all lying at the bottom of the ocean. 46 ships. Can you believe it? In fact, I got a little upset with our people. I said, what quality of ship? Excellent, sir. Top of the line. I said, why did we just capture the ship? We could have used it. Why did we sink them? They said, it's more fun to sink them. I said, that's a... ዶናልድ ትራምፕ እንግዲህ በዚህ ደረጃ የኢራንን የባህር ኃይል ሙሉ በሙሉ ማሽመድመዳቸውን ሙሉ በሙሉ ከጥቅም ውጭ ማድረጋቸውን ቢናገሩም ነገር ግን ቆይተው አንድ እውነትን ተረድተዋል። ራሳቸው ዶናልድ ትራምፕም ጭምር ቃል በቃል ያመኑት ስለ ኢራን የባህር ኃይል እንቅስቃሴ በተመለከተ ያመኑት አንድ ነገር ምንድነው? እርግጥ ነው እነዚህን የኢራን ግዙፍ የባህር መርከቦች ጉዳት አደረሰንባቸዋል፣ ነገር ግን አነስተኛዎቹንና ፈጣኖቹን ጀልባዎች አስበናቸው አናቅም፣ ታሳቢ ያላደረግናቸውም የሚል አስተያየትን ነው እንግዲህ ዶናልድ ትራምፕ የሰጡት ማለት ነው። ልብ አድርጉ፣ ይሄ የኢራን የባህር ኃይል ጉዳይ ዶናልድ ትራምፕም እንደተናገሩት ያው በጦርነቱም ኤክስፔክትድ ስለሆነ ተጋላጭ በሆነ አካባቢ ላይ ስለሚገኝ በርካታ የኢራን የባህር ኃይል መርከቦች ጉዳት ደርሶባቸዋል፣ ሰጥመዋል፣ የማይካድ ነው። ይህንን በማድረጋቸው ግን የሆርሙዝ ሰርጥን መቆጣጠር አልቻሉም። ዛሬም ደግሞ ኢራን በሆርሙዝ ሰርጥ ላይ የደገነችው አደጋ ብቻ ሳይሆን እሷ ካልፈቀደች በቀር በሆርሙዝ ሰርጥ ላይ እንቅስቃሴ የለም ሊባል በሚችል መልኩ የመርከቦቹ እንቅስቃሴ ተገቷል። ትላንትና የያዘቻቸው እነዛ ሁለቱ መርከቦች እንደ ምሳሌ እንደ ማሳያ ነው የሚነሱት። እነሱ ላይ ጉዳት አድርሳ ያዘቻቸው ማለት ሌላ መርከብ በዛ ቦታ ላይ ሲያልፍ ሌላው ቢቀር የኢንሹራንስ ወጪ ያሳስበዋል። በዛ ምክንያት ባለበት ቦታ ላይ ኢራን እስከምትፈቅድ ድረስ መጠበቅን ይመርጣል። ስለዚህ አሁን ኢራን የምታከናውነው ብሎኬድም ቀጥሏል፣ አሜሪካ የምታከናውነውም ብሎኬድ ቀጥሏል። ነገር ግን በዚህ የብሎኬድ አካሄድ ላይ ልዩነቱ ኢራን በጣም እጅግ አነስተኛ የሆኑ በፍጥነት የሚበሩ ወይም የሚጓዙ ከራዳር ውጪ ሆነው የሚምዘገዘጉ አንዳንድ ጊዜም ደግሞ ራሳቸው ላይ ማለት እንደ አጥፍቶ ጠፊ ፈንጂ ሆነው ሊያገለግሉ የሚችሉ በጥቅሉ ሞስኪቶ ፍሊት እያሉ የሚገልጿቸውን አይነት የጦር ጀልባዎችን በዚህ የሆርሙዝ ሰርጥ ላይ አሰማርተዋል። እነዚህ አነስተኛ ሞስኪቶ ፍሊት እንግዲህ ከስያሜያቸው መረዳት እንደምትችሉት በጣም አነስተኛ የሆኑ ነገር ግን በፍጥነት እጅግ ግዙፍ የሆኑትን ረብጣ ቢሊዮን ዶላር የሚያወጡን መርከቦችን በደቂቃዎች ውስጥ በቁጥጥር ስር ማድረግ የሚችሉ አይነት እየሆኑ መጥተዋል። ከምንም በላይ ደግሞ ከራዳርና ከሳተላይት እይታ ውጪ ሆነው ወደ መርከቦቹ መቅረብ መቻላቸው በተለመደው ይሄ ቅርጽ ባለው መልኩ በሆነ አቅጣጫ ላይ መጥተው ድንገተኛ ጥቃት መሰንዘር ብቻ ሳይሆን ከየአቅጣጫው ነው የሚመጡባቸው። በቃ በሁሉም አቅጣጫ ይመጡና ይከቧቸዋል። ከዛ ጥቃት ይሰነዝራሉ። ጥቃት ከሰነዘሩ በኋላ ወታደሮቹ ወርደው ያንን መርከብ በቁጥጥር ስር ያደርጉታል። ይሄኛው አካሄድ ነው አሁን የነ ኢራንን በሆርሙዝ ሰርጥ ላይ የበላይነታቸውን አስጠብቀው እየቀጠሉበት ያሉት። እና አሜሪካ በጣም ግዙፍ የሆነ ለምሳሌ ዛሬ አንድ የእሳት አደጋ አጋጥሞታል የተባለ አሜሪካ ግዙፍ ከምትላቸው ሰርጓጅ መርከቦች መካከል የሚጠቀስ አለና ይሄ ሰርጓጅ መርከብ ዩኤስኤስ ዙምዋልት ይባላል። $4 ቢሊዮን ነው የሚያወጣው። ከ600 ጫማ በላይ ርዝመት አለው። ኦልሞስት ከ200 በላይ ሜትሮችን የሚረዝም ነው። ከ15000 ቶን በላይ ክብደት አለው። እንግዲህ አንዱን የአሜሪካ የጦር መርከብ ነው የምነግራችሁ፣ አንዱን ሰርጓጅ መርከብ ነው የምነግራችሁ። አሁን ይሄን ሰርጓጅ መርከብ በዚህ ግዝፈት ይሄን ያክል ረብጣ ቢሊዮን ዶላር ወጥቶባቸው ደግሞ በዛ በኦማን ባህር ላይ በርካታ መርከቦችን አስጠግታለች አሜሪካ። እንደምታውቁት ምን ያክል ረብጣ ቢሊዮን ዶላሮች በዛ ስፍራ ላይ እንዳሉ አስቡ። ኢራን ለነዚህ የአጸፋ ምላሽ ለመስጠት ያው ግዙፍ የሆነ የጦር መርከቦችን ይዛ መቅረብ እንደማያዋጣት ታውቀዋለች። የምትከተለው የጦር ስልትም አሲሜትሪክ ዋርፌር ወይም ስልታዊ በሆነ መንገድ ጠላት ደካማ በሆነበት አካባቢ ላይ አጥቃው የሚለውን የጦርነት ስትራቴጂ ስለሆነ የአጸፋ ምላሽ ሲሰጡ ግዙፍ የጦር መርከብ ሳይሆን የሚያስጠጉት እንግዲህ $100,000 በማያወጣ ዋጋ የሚሰሩ አነስተኛዎቹን ፈጣን ከሳተላይት ውጪ የሆኑ ጀልባዎችን በመጠቀም በደቂቃዎች ውስጥ የበላይነትን እንግዲህ እነዛ ግዙፎቹ መርከቦች ፍጥነታቸው ቀስ ብሎ ነው በውሃው ላይ የሚሄዱት። እነዚህኞቹ ግን በጣም በከፍተኛ ፍጥነት ወዲያው ይደርሱና ድንገተኛ ጥቃት ሰንዝረው ከሁሉም አቅጣጫ ከበው
የሚፈልጉትን ነገር ማሳካት የሚችሉበትን አይነት ነባራዊ ሁኔታ ነው እያየን ያለ ነው። አሁን በባህር ላይ ዋርፌሩ ወይም በባህር ላይ ጦርነቱ ላይ አዲስ እየተመለከትን ያለው ጉዳይ ይሄ ነው። ለምሳሌ በኢራን ላይ ከባባድ የአየር ላይ ጥቃቶች በአሜሪካና በእስራኤል አማካኝነት ሲሰነዘሩ በነበረበት ጊዜ ኢራን የምትወስደው የአጸፋ እርምጃ ባላስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችን በመጠቀም ነው እንጂ ወይም ድሮኖችን በመጠቀም ነው እንጂ እንደ በተለመደው አይነት መልኩ እንትኖችን ይሄ የጦር ጀቶችን ወይ የጦር አውሮፕላኖችን በመጠቀም አልነበረም። ያን አይነት ስትራቴጂ አሁን በባህር ላይ ይዛ መጥታለች። በምን ግዙፎቹን የአሜሪካ የጦር መርከቦች ለመገዳደር አነስተኛዎቹን በትንሽ ዋጋ የሚሰሩትን የሞስኪቶ ፍሊት የሚባሉ አነስተኛ የባህር ላይ ጀልባ ነው ሊትራሊ የሚባሉትና እነሱ በመጠቀም ነው እንግዲህ ጉዳት እያደረሰች ሆርሙዝ ሰርጥንም ተቆጣጥራ የቀጠለችው። ይህንን ማድረግ መቻሏ ሙሉ በሙሉ ሆርሙዝ ሰርጥን ያው 39 ኪሎ ሜትር ነው፣ ጠባብ ነው። የተወሰነው ክፍል በግማሹ የምንለው በኦማን በኩል ነው ያለው። ስለዚህ ሙሉ በሙሉ አካባቢውን ባትቆጣጠር እንኳን ሆርሙዝ ሰርጥን ባትይዝ እንኳን አነስተኛ የሆነ አደጋ ላይ ትላንትና 2 የንግድ መርከቦችን በቁጥጥር ስር እንደዋለችበት አይነት አደጋን ስትደግን በቃ ሙሉ በሙሉ እንቅስቃሴው ይገታል። በዛ መልኩ ነው እንግዲህ አገሪቱ አሁን በሆርሙዝ ሰርጥ ላይ ስትራቴጂካዊነቷን አስጠብቃ እየቀጠለች የምትገኘው። ይሄን ጉዳይ ቀደም ብዬ እንዳልኳችሁ ዶናልድ ትራምፕም ጭምር ራስ ምታት እንደሆነባቸው የተናገሩት ነገር ነው፣ ያመኑት ነገር ነው ለማለት ያክል ነው። በባህር ላይ ያለው የሁለቱ ሀገራት አሁናዊ ፍጥጫ በዚህ መልኩ ሊገለጽ ይችላል። ዛሬ አዲስ የተባለ የአሜሪካ ባህር ኃይል የኢራንን ማጀስቲክ ኤክስ የምትባል የንግድ መርከብ በቁጥጥር ስር አድርጓል። ለዛ አካሄድ ኢራን የምትወስደው ያጸፋ ምላሽ ምን እንደሚሆን ይጠበቃል። በአሜሪካ በኩል እንደዚህ አይነት መርከቦችን የመያዙ እንቅስቃሴ የተኩስ አቁሙን መጣስ አይደለም ብለው ተናግረዋል። አክቹሊ የተኩስ አቁሙን ኢራን ጥሳለች ካሉማ መጀመሪያ ቀደም ብለው ጣሱ የሚባሉት ራሳቸው ዶናልድ ትራምፕ ናቸው። ስለዚህ ተጠያቂነቱ እሳቸው ላይ መምጣቱ አይቀርም። መጀመሪያ መርከብ መያዝ መርከብ ማገት የጀመሩት የአሜሪካ ባህር ኃይል ሰዎች ናቸው። ስለዚህ ወደ እነሱም ተጠያቂነቱ ይመጣል። ለዛ ይሄ የተኩስ አቁሙን መጣስ አይደለም ብለዋል። ኢራን ትላንት ያከናወነችውም የተኩስ አቁም አይጥስም ብለዋል። ለዛ እንግዲህ ዛሬ ኢራን ለተያዘባት የንግድ መርከብ ያውም ወደ ቻይና እየሄደ ላለ መርከብ ለዛ የምትወስዱ ያጸፋ ምላሽ ምን ሊሆን ይችላል የሚለው በመጠበቅ ላይ ያለ አሁናዊ ጉዳይ ነው የሚለው የዛሬ አበይት ከሚባሉ ነጥቦች መካከል የሚጠቀሰው ነው። ከዚህ ጋር በተያያዘ ታዲያ ሌላ አንድ ጉዳይ ላክልላችሁ። የአሜሪካ ውስጥ መቀመጫውን ያደረገ ሴንተር ፎር ስትራቴጂክ ኢንስቲትዩሽን የሚባል ሴንተር ፎር ስትራቴጂክ ስተዲስ ኢንስቲትዩሽን የሚባል ተቋም አለ። ይሄ ተቋም ዛሬ አንድ ይፋ ያደረገው ጥናት በእርግጥ በሀገር አሜሪካ የኢራን ጦርነት ከጀመረ በኋላ የጦር መሳሪያ ክምችቱ በምን ያክል ደረጃ እየመነመነ እየተሟጠጠ መምጣቱን የሚያሳይ ቁጥራዊ መረጃ ነው። እንደዚህ ተቋም እንግዲህ መቀመጫውን አሜሪካ ውስጥ እንዳደረገው ተቋም መረጃ ከሆነ አሜሪካ ከጦርነቱ በፊት ከኢራን ጋር ጦርነቱን ከመጀመሯ በፊት ወደ ነበረችበት ወታደራዊ ቁመና ላይ እንድትመለስ ማለትም አሁን ያባከነቻቸውን በጦርነቱ ያዋለቻቸውን የጦር መሳሪያዎች ድጋሜ አምርታ ለጦር ኃይሏ ለማቅረብ በትንሹ 53 ወራት ወይም 1 ዓመት ይፈጅባታል የሚል አይነት ቁጥራዊ መረጃን ይፋ አድርጓል። ነገሩ በዚህ ብቻ የሚገደብ አይደለም። ለምሳሌ በዝርዝር ቁጥራዊ ነገሮችን ብነግራችሁ 45 ከመቶ የሚሆነው ፕሪሳይስ የሆነ ጥቃትን ለመሰንዘር የሚጠቀሙባቸው ሚሳኤሎች 45 ከመቶ ተመናምነዋል። ታድ የተባለ የሚጠራው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አቅሟ በ50 ከመቶ ቀንሷል ወይም ተዳክሟል። ፓትሬት የተባለ የሚጠራው ተመሳሳይ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ እንዲሁ በ50 ከመቶ ቀንሷል ይባላል። ቶማሃውክስ የተባለ የሚጠራ የአሜሪካ እንግዲህ የሚሳኤል ቴክኖሎጂ ነው። በኢራን ውስጥ በተለይ 160 እና ከዛ በላይ የሚሆኑ ተማሪዎች የተገደሉበት ጥቃት የተፈጸመው በዚህ ሚሳኤል እንደሆነ እንግዲህ መረጃዎች ያሳያሉ። የዛ ሚሳኤል አሁናዊ ክምችቱ ከታየ ቀደም ብሎ ጦርነቱ ከጀመረበት ጊዜ አንጻር በ30 ከመቶ ቀንሷል ይባላል። የረጅም ርቀት የሚምዘገዘጉ JASSM እየተባሉ የሚጠሩ የአሜሪካ ሚሳኤሎች በ20 ከመቶ ቀንሰዋል ይባላል። እንዲሁ SM3 እና SM6 የሚባሉ የአሜሪካ የሚሳኤል ክምችቶችም በተመሳሳይ በ20 ከመቶ ቀንሰዋል እየተባለ ነው የሚገኘው።
እንግዲህ በጦርነቱ ምክንያት ይህንን አይነት ጫና አሜሪካ ወታደራዊ የሚሳኤል ክምችት ላይ መጥቷል ነው የሚለው የሴንተር ፎር ስትራቴጂክ ስተዲስ ኢንስቲትዩሽን በሀገር አሜሪካ መቀመጫውን ያደረገው ተቋም ማለት ነው። ያ ማለት ግን በኢራን ውስጥ ሁሉም ነገር አልጋ ባልጋ ነው ማለት አይደለም። ኢራን የሚሳኤል ክምችቷም ያው ጦርነት ውስጥ እንደመቆየቷ የሷም ቀንሷል፣ የሚሳኤል ላውንቸሮቿ በተመሳሳይ ቀንሰዋል። ነገር ግን ኢራናውያኑ አሁን አይአርጂሲ ያው ጉዳዩን ኢንዲፔንደንትሊ ቬሪፋይ ማድረግ ባይቻልም አይአርጂሲ የሚባለው የኢራን አብዮታዊ ዘብ በተኩስ አቁም ጊዜው ላይ አጠቃላይ የደረሰብንን ጉዳት ሙሉ በሙሉ ሪፈርኒሽ አድርገን ድጋሜ አምርተን የሚጠገነውን ጠጋግነን ለጦርነት ዝግጁ ሆነናል፣ ቢያንስ 60% ሊባል በሚችል ደረጃ በአቋማችን ላይ እንገኛለን የሚል አይነት መረጃን ይፋ ማድረጉ አይዘነጋም። ስለዚህ በኢራን ዘንድም እንደው በዝርዝር ታህድ እንደዚህ ፓትሪየት ቶምሃውክስ እንደዚህ ያለን ባንዘረዝርም በባላስቲክ ሚሳኤል በክሩዝ ሚሳኤል እንዲሁም በድሮኖች ደረጃ 40% ቅናሽ እንዳጋጠማት መረዳት እንችላለን ማለት ነው። ስለዚህ ጦርነቱ ለሁለቱም ሀገራት ምን ያክል ከባድ የሆነ ጫናን እያመጣ እንደሆነ በግልጽ የሚያሳይ ነው። ታዲያ ተጠያቂውና እንግዲህ ተጠባቂው ነገር ምን ይሆናል ማለት ነው? በቀጣይ ጦርነት ውስጥ የሚገቡ ከሆነ እነዚህ ሀገራት በምን ያክል ፍጥነት ያሏቸውን የጦር መሳሪያ ክምችቶች አሻሽለው ወደ ጦር ግንባር ማድረስ ይችላሉ የሚለው ጉዳይ ጦርነቱን ከሚወስኑ ነገሮች መካከል አንዱ ሆኖ ሊገለጽ እንደሚችል ልብ ይለዋል ማለት ነው። ኢራኖች እንግዲህ የተመቱባቸው የወደሙባቸው የሚሳኤል ከተሞችን ድጋሚ የመጠገን በተለይ ደግሞ የሚሳኤል ላውንቸሮቻቸው ሚሳኤሎችን የሚያስወነጭፉበት ቦታ ያሉባቸው አካባቢዎችን እነዛን ከ3 እስከ 5 ቀናት ውስጥ ባለ ጊዜ ድጋሜ ጠግነን ወደ ስራ መግባት ችለናል የሚል መረጃን ይፋ ማድረጋቸው አይዘነጋም። ያም ማለት ግን ጦርነት እንደመሆኑ መጠን ነገሩ ለሁለቱም ቀላል እንዳልሆነ በግልጽ መረዳትና መገንዘብ እንችላለን ማለት ነው።